ማርታ በመጨረሻም እንግዲህ ደረጃ እውነቱን ከነገራትም በኋላ በሽጉጥ ተኩሳበታለች። ደረጃ እንግዲህ ለ20 ዓመታት እኔ ከድቼሻለሁ ያውም ከሰራተኛሽ 2 ልጅ ወልጃለሁ በማለት እንግዲህ ለማርታ ነግሯትም ነበረ። ማርታ በሰዓቱ እንግዲህ አምሮባትና ተውባ እንዲሁም ደግሞ ፈገግ ብላም ነበር የጠበቀችው። ነገር ግን ደረጃ ሰዓት ጎርሶ ነበር ወደዛ ቤት የተመለሰው። ሰዓቱን ጎርሶ ከገባም በኋላ እንግዲህ ደሬ በማለት እንግዲህ ማርታ አቆላምጣ ጠርተውም ነበረ። እሱ ግን እንደወተው አልነበረም። እናም ይኸውልሽ ለምን አልነገርከኝም እያልሽ ታስጨንቀኝ አይደለም? እንግዲያውስ ያው ክህደትና ውርደቴ ዛሬ መከናነብ አለበት። እናም ማወቅ አለብሽ እኔ ላንቺ ብዬ ይህን ሁሉ ጊዜ ታፍኜ ሁሉን ነገር ችዬ ዝም ብዬ ነበረ። አንቺ ግን ልትረጅኝ አልሞከርሽም። እኔ በዝምታ ትረጅኛለሽ ብዬ ብዙ ነገሮችን አድበስብሼ ባልፍም አንቺና ልጆችሽ ግን ልታሳርፉኝ አልቻላችሁም። አበጌም ቢሆን በዛ በኩል እንግዲህ ይህንን ነገር አትናገር እያልኳት እናገራለሁ ከማለት ውጭ እንዲሁም እጅን ነግሯን ራሱ አስሬያት ቤት እንኳን ቆልፌባት አስቀምጫት እናገራለሁ ለእናቴ እያለች ከማስፈራራት ውጭ ሌላ ስለታሰረችበት እንዲሁም ደግሞ ወደ ጥሩ ቦታ እንደምመልሳት እንኳን እየታያት አይደለም። እናም ለማያስብልኝ ሰውና ለዚህ ትዳሬ ብዬ ብዙ መስዋዕት ከፈልኩኝ። ከዚህ በፊት ታውቂያለሽ እኔና አንቺ የተጋባንባቸው መንገዶች በጣም ውስብስብና ድሃ ከሚባሉ ቤተሰቦቻችን ነበር የመጣ ነው። እናም ይህ ነገር ከተፈጠረ በኋላ ግን ቁም ስቅሌ ጠፍቷል። እንቅልፍ እንኳን በቀላሉ መተኛት አልቻልኩም። ልተኛ ብልም እንኳን የሚያስተኛኝ እንኳን አላገኘውም። ይህች ልጅሽ ብትሆንም እንኳን አርፋ ልታስተኛኝ አልቻለችም። አንቺም ቢሆን እንግዲህ የዘወትር ጥያቄሽን ከመጠየቅ ወደ ኋላ አትይም። ስለዚህ አሁን እነግርሻለሁ ብዬሽ የነበረውን ነገር ይሄው እነግርሻለሁ። እኔ 2 ልጆች አሉኝ፣ ያውም ከሰራተኞች ሰላም። አንደኛዋ ዳጣ ናት። ከዚህ ቤት እንግዲህ ስንት ጊዜዋ ይሄው አብራን እየኖረች ነበረ። አንቺ ግን ምንም ልጠረጥሪ አልቻልሽም። የዚህን ያክል እንግዲህ ሞኝና የዋህ ነሽ። እናም ያቺ የቤት ሰራተኛሽ ያቺ ሁሉን ነገር የምታረግላትና የምትንከባከቢያት አልጋሽን ተከርተዋለች። አንቺ ይህንን ነገር አታውቂም። አየሽ ይህን ያክል ነው እንግዲህ ሞኝነትሽና ጅልነትሽ በማለት እንግዲህ 2 ልጆች በአንድ ጊዜ እንዳለው እንግዲህ ከነገራትም በኋላ ማርታ በሽጉጥ ነበር ያቀባበለችለት። እንዴት ሊሆን ይችላል? አንተ ከሃዲ አረመኔ፣ እኔ ምን አጉድዬብህ ነውና ከቤት ሰራተኛ የሄድከው? በማለት እንግዲህ ማርታም ሽጉጡን የት እንዳመጣችውና የት እንደገዛችው ሳይታወቅ በድንገት እንግዲህ ግንባሩን ብላ ተኩሳበትም ነበረ። እናም ከተኮሰችበት በኋላ እንግዲህ ዳጣና ሌሎቹ ተጫጭው ምን አይነት የመሳሪያ ድምፅ ነው የምንሰማው? በማለት እንግዲህ ሩጠው ወደ ሳሎን ከመጡ በኋላ አባታቸው እንግዲህ መሬት ላይ ተዘርሮም ነበር ያገኙት። እናም ዳጣ ራሷን መቋቋም አቅቷት እንግዲህ እኔ በቅርብ አባትና ቤተሰቦችን አገኘው ብዬ ተደስቼ ሳልጨርስ ጭራሽ ማን ነው እንደዚህ የተኮሰበት? በማለት እንግዲህ ጩኸቷን አቅልጠውም ነበረ። እናም ጩኸቷን ካቀለጠችው በኋላ አባቴ የሚል እንግዲህ ድምጥም አወጣለች። በዚህ መካከል እንግዲህ ማርታ ከተኮሰችበትም በኋላ እውነት የሚችል ልጁ ናት እንዴ? እንዴት ነው አባዬ ብላ የጠራችሁ? በማለት ወደ ባሏ እንደመሄድ ወደ ዳጣ ነበር ያተኮረችው። እናም አንቺ አስመሳይ ከሃዲ፣ እናትሽ አሁን እዚህ ቤት የለችም። ልክ እንደ አባትሽ በዚህ ባያስኩት ማቀባበያና ሽጉጥ አቀባብዬ ልተኩስብሽ ወይስ ደግሞ ከባሌ እጅ ዞርት ያለሽ? በማለት ማርታ መሳሪያውን ይዛ እንደቆመች እያንቀጠቀጠቻቸውም ነበረ። እናም ዳጣ በዚህም ቅጽበት አራትዬ ዛሬ ምንድን ነው? ምን አድርጌሽ ነው? ምን አጥፍቼ ነው ያለ ወትሮሽ እንደዚያዎቹ? በማለት እንግዲህ ለማዝናናት እንዲሁም ደግሞ ነገሩን ቀለል ለማድረግ የተለያዩ ሙከራዎችን ብታደርግም ማርታ በሰዓቱ ስሜታዊ ሆና ስለነበረ ከዳጣ ላይ ራሱ ልተኩስባት ምንም አልቀራትም ነበር። ነገር ግን ናታን ጣልቃ ይገባና በሶስቶችም መካከል እባክሽ እማዬ ተረጋጊ፣ ይህ ነገር መሆን የለበትም፣ ዳጣ ምንም የምታውቀው ነገር የለም በማለት እንግዲህ ዳጣ ምንም ስለ እናቷ እንደማታውቅና ስለ አባቷ ብቻ እንደምታውቅ ከነገራትም በኋላ እንግዲህ ልትተኩስባት የነበረው መሳሪያ እባክሽ እናቴ እሷ አታውቅም ሲላት እንግዲህ ወዲያውኑ አውርደዋለች። ሆኖም እንግዲህ ዳጣ ሁሌ በናታን እርዳታና እገዛ ተርፋለች፣ ከመተኮስ እንዲሁም ደግሞ ከሞት ተርፋለች። ነገር ግን ደረጀ በህይወት ይተርፋል ወይስ ደግሞ አይተርፍም? አሁን ላይ በጣም ከባድ ጉዳት ነው ያደረሰችበት እንግዲህ ማርታ፣ ምክንያቱም ከልቡ ላይ ነበር የተኮሰችው።
እንግዲህ ደሙ እየተንዘፈዘፈና እየተሯሯጡም ወደ ሆስፒታል ይዘውት ለመሄድ ብዙ ነገሮችን እያደረጉ ነው። ታዲያ በዚህ ቅጽበት እንግዲህ ያች አበጌ ይህን አጋጣሚ በመጠቀም ከመኝታ ክፍሏ ለማውጣትና እንዲሁም ደግሞ በሩን እየደበደበች ክፈቱልኝ፣ ምንድን ነው የተፈጠረው ያለች እንግዲህ ለማወቅ ብዙ ነገሮችን አድርጋም ነበረ። ግን ደግሞ በሩ ሊሰበራት አልቻለም። ምክንያቱም በውስጥ በደንብ ነበር የተቆለፈው። በመጨረሻም እንግዲህ ውሃ ወደ ናታን መኝታ ክፍል እህቴ እርቧታል፣ በጣም ብዙ ቀንና ጊዜ ሆናት ከዛ ክፍል ተዘግታ ነው የነበረችው። ስለዚህ ለምን ምግብ አልወስድላትም በማለት እንግዲህ ምግቡን ይዛላት ሄዳም ነበር። እናም ምግቡን አልበላም፣ ሌልቅ የተፈጠረው ነገር እያንዳንዱ ከሳሎን እና ከግቢም ቢሆን ሄደሽ አጣሪልኝ፣ ምን ሆኑ ቤተሰቦች በማለት እንግዲህ አበጌ ትንሽ አደብና ጭንቅላት የያዘችን መስሏታል። ነገር ግን የእሷ አደብ መግዛት እንዲሁም ደግሞ ወደ ራሷ ስትመለስ የነበረው ነገር በጣም ዘግይታ ነው። ሰው ደረጀም ራሱ ይች ልጅ ተበላሸች፣ አይኔ እያየ መንገዷን ስታለች፣ ሰው መስተካከል አለባት ካሁኑ ብሎም ነበር ከዛ መኝታ ክፍል ቆልፎባት የነበረው። እናም የሚያሳዝነው ነገር እንግዲህ ደረጀ ከተተኮሰ እና ከሞተም በኋላ እሷ ከተኛችበት መንቃቷ ነው። ቢሆንም እንግዲህ ደረጀ ምንም ችግር የለውም፣ ቢያንስ እንኳን እኔ ሞች እሷ በህይወት ተርፋ እንዲሁም ደግሞ ጥሩ ልጅ የምትሆን ከሆነ ይህ ነገር በጣም ቀላል ነው ብሎ የተለያየ ነገሮችን ጥፎላትም ነበር። እንግዲህ በዛ ከመተኮሱ በፊትም ወደ መኝታ ክፍሏ ሄዶ ምግቡን ሰጥቷታል። እናም አባቴ ግን አንተ የእውነት የኔ አባት ነህ ወይስ ምንድን ነው የኔ ያክል በደልና ገፍ የምታደርስብኝ? በማለትም አባቷን ጠይቀዋለች። አባትም እኔ አንቺ ተወልደሽ ሳለ ምንም አይነት ገንዘብም ሆነ ሀብት የሚባል ነገር አልነበረንም፣ በጣም ድሃ ነበርነ። እናም ከተወለድሽ በኋላ ግን ከጓደኞቹ ፊት ለፊት ራሱ ሳልነጥል ሁል ጊዜ እየታቀፍኩ ዘሽር ነበር፣ ከስራ ቦታ፣ ከመኪና ወዘተ። ብቻ ግን ብዙ ነገሮች ነበር የተፈጠሩት የተለወጡትም። አንቺ ግን ይሄ ነገር ትዝ ሊልሽም አልቻለም። ሁል ጊዜ የሚታይሽ ነገር ሁል ጊዜ የሚታይሽ ቁስቁሳ ነው እንጂ ሌላ ምንም አይነት አዲስ ነገር አልነበረም። ታዲያ አንቺ ልጅ እንዴት ነው የኔ ልጅ መሆንሽን ማረጋገጥ የሚችለው? እኔ ማሳሰበው የኔ ልጅ አትመስይኝም። እኔ እኮ አንድ ቀን ልጅ ትልቅ ሰው ሁና ታኮራኛለች የሚል አለምና ደስታ ነበረኝ። አንቺ እንኳን ልታኮሪኝ በቁም እየገደልሽኝና እየቀበርሽ ነው ያለሽው። ለማንኛውም ከዚህ በኋላ ረፍዷል፣ ግን አሁንም ቢሆን በጣም ትንሽ ጊዜ አለሽ። ይህንን ጊዜሽንና እድልሽን ብትጠቀሚበት የተሻለ ነው ብሎ እንግዲህ የተለያዩ ምክሮችንም ሰጧታል። እናም እሺ በማለት እንግዲህ አባቷን አሁንም ቢሆን እያታለለችውም ነበረ። ካታለለችውም በኋላ እንዴት አድርጋ የተለያዩ መንገዶችን ተጠቅማ አሁንም ቢሆን ዳጣ የእውነት የሰላም ልጅ ነች ወይስ ደግሞ አይደለችም የሚለውንም ለማጣራት ሄዳለች። አባቷ እንግዲህ በጣም ብዙ ነገሮችን ከነገራትም በኋላ ግን ደግሞ እሷ የምታስበው ሌላ፣ እነሱ የሚያስቡት አንድ እየሆንላቸውም አልነበርም። ለዛም በበኩሏ እንግዲህ ውሃ እንደተለመደው መቼ ነው እንግሊዘኛ የምታስተምረኝ የሚል ጥያቄ እያካፈለቻት እንዲሁም ደግሞ እየነገረቻትም ነበረ። እናም ልጅት አይ እኔ እንኳን ምንም የማውቀው ነገር የለኝም በማለት እንግዲህ ውሃም አላውቅም በማለት የተለያዩ ነገሮችን ነግራት ከዛም በኋላ እንግዲህ ወጥታለች። በሌላ በኩል እንግዲህ ናታን አሁን ላይ አበጌ የማርታና የደረጀ ልጅ እንዳልሆነች ደርሶበታል። ይህንንም ነገር እንግዲህ ለዳጣ ሲያካፍላትም ነበረ። ከዳጣ ጋር እንግዲህ የፍቅር ጊዜያቸውን ሲያሳልፉ እንዲሁም ናታንም እንግዲህ ለዳጣ የደረጀ ልጅና የትዬ ልጅ እንዳልሆነች ከነገራትም በኋላ ዳጣ እንዴት ነው በዚህ ነገር ልታምን የቻልከው? ማለት የጠረጠርከው ያየው ነገር አለ በማለት እንዲሁም ደግሞ ጠይቀውና እናስበውም ነበረ። አይ እኔ እንኳን ያየሁት ነገር የለም፣ ነገር ግን ወደፊት ዲኤንኤ ምርመራ ማስኬድ አለብን እንጂ የእነሱ ልጅ ብትሆንማ ይህንን ያክል እናትና አባቷንማ የምታስቸግር አይመስለኝም። ስለዚህ ይህንን ነገር ምን ይመስልሻል ብናብራረውና ብናጣረው? እናም ይህንን ጉዳይ ደግሞ በባለፈው የሆነ የሚያስፈራራ ነገር እንያዝባት ብዬሽም ነበረ። ምናልባትም ይህንን ነገር ካወቅነው በኋላ እሷን አፏን ዝም ልናስብላት ይችላል በማለት ነግሯታል። ማርታ አሁንም ቢሆን እንደከፋት ነው። ከተኮሰችበትም በኋላ እንግዲህ ልቡ አላረፈም። ደረጀም ቢሆን እንግዲህ ምንድን ነው የጠረጠርኩት ነገር፣ ምናልባት ደረጀ ሌላ ወጣት ሴት ሊያገባ ይሆን ብላም ነበር የጠረጠረችው። እሱም እንግዲህ ከጠረጠረችውም በኋላ ያሰበችውን ነገር በቀጥታ ነበር የጠየቀችው። እኔ ምልህ ዳሪ ምንድን ነው ግን እንደዚህ ሰሞኑ ጸባይ እየገፋውና የተለያየው ቆንጆ ሴት ማግባት አማረህ እንዴ ወጣት በማለትም ጠየቀችው። ደረጀም እንግዲህ አረ ስማ በሆነልኝ በምን እድል አለና ጉዳዩን ቀይስ አደረገው። ታዲያ ምንድን ነው ችግሩ? አይ ሁለት ልጅን እንግዲህ አስታቀፌሽ ጉድሽን አላወቅሽ እያለ በርቡ እንግዲህ ወዲያውኑ
እነግርሻለሁ የተወሰነ ቀናቶችን ጠብቂኝ ካለም በኋላ እንኳን ልነግራት አብሮ ለማደር ራሱ ፈርቶ መኝታ ክፍሉን ጥሎላትም ነበር የሄደው። ታዲያ በዚህ ቅጽበት እንግዲህ ማርታ ደሬ ምንድን ነው ምን ችግር አለው ንገረኝ እያለች ከኋላ ተከታትለውም ነበረ እና የማርታና የደረጀ ጉዳይ ምን ሊሆን ይችላል? በሌላ በኩል አበጌ ከስህተቷ ምንም እየተቀጣች እንዲሁም ደግሞ እየተመለሰች አይደለም። ዳጣ እናቷን እስካሁን አላወቀችም። እንግዲህ ይህንንም ነገር አልናገርም ብላ ለአባቷ ቃል ገብታለትም ነበረ። ግን ደግሞ እናቴን ጥራልኝ የምነግራት ነገር አለ በማለትም በደቂቃ ጉዳዩን ልታበላሸው ትችላለች። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።